በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዮናስን ጾም ሁላችንም በየዓመቱ እየጾምነው ነው። እግዚአብሔር የተመሰገነ ይሁን። ዮናስም ከዓሣ ነባሪ ሆድ ውስጥ በሕይወት ወጣ። እኔም ስለ ዮናስ ታሪክ ትምህርት እንድታገኙ እፈልጋለሁ። በእርግጥ የዮናስ ታሪክና የነነዌ ሕዝብ ታሪክ በበርካታ መንፈሳዊ ጉዳዮች ላይ አሉ። ነገር ግን አንድ ነገር ብቻ ማሰላሰል የተሻለ ነው። እርሱም ሰብአዊ ፍጥረት እንዲድን እግዚአብሔር ያለው ፍላጎት ነው። ከዮናስ መጽሐፍና ከታሪኩ የምንረዳው የነነዌ ሕዝቦች ሳይጠይቁ የእነርሱን መዳን አምላካችን መፈለጉ የታወቀ ነው። በመርከቡ ውስጥ ይጓዙ የነበሩ መንገደኞችም እንዲድኑ ሳይጠይቁ የእነርሱን ድህነት ግን እግዚአብሔር ፈልጓል። እንዲሁም ዮናስም መዳንን ሳይጠይቅ የዮናስን ድህነት ፈልጓል። ነገር ግን እርሱ እምቢተኛና ለእግዚአብሔር ቃል ያልታዘዘ ነበር። በበርካታ አጋጣሚዎች ላይ ሰዎች ድህነትን ሳይጠይቁ እግዚአብሔር ግን እንዲድኑ ይፈልግ ነበር። ለምሳሌ አዳም ኃጢአትን ሠራ። ቅጣትም የተገባው ሆኖ ሳለ ከእግዚአብሔር ጋር ለመታረቅ ግን በወቅቱ አልፈለገም ነበር። በአንጻሩ በገነት ውስጥ የመጣውን የእግዚአብሔርን ድምፅ ሲሰማ አመለጠ፣ ተደበቀም። ስለዚህ የአዳም ድህነትን አልፈለገም። የአዳምን ድህነት የፈለገው ግን እግዚአብሔር ነው። እናም እግዚአብሔር አዳምን ተናገረው። አዳም ሆይ ወዴት ነህ ሲል ጠየቀው። እግዚአብሔርም ከአዳም ጋር አንድ መፍትሄ ላይ እስኪደርስ ድረስ ማነጋገሩን ቀጠለ። እግዚአብሔርም ለአዳም ቅጣት መስጠቱ ትክክል ነው። ነገር ግን የድህነት ቃል ኪዳን ደግሞ እንዲህ ሲል ሰጥቷል። የሴቲቱ ዘር የእባቡን ጭንቅላት ይቀጠቅጣል። በኖህ መርከብ ታሪክ ውስጥም እንዲሁ እግዚአብሔር ዓለምን በኋላ ያጠፋት አስቦ ነበር። ኖህም ሆነ ልጆቹም ፈጽመው ድህነትን አልፈለጉም ነበር። ኖህንና ልጆቹን ለማዳን የፈለገው ግን እግዚአብሔር ስለነበር እርሱን ሂድና መርከብ እንዲሠራ በዚያም ውስጥ እንዲገቡ ነገረው። ኖህም የእንስሳትን ሕይወት ሳይቀር በምድር ላይ ሕይወትን ጠብቆ ቆየ። ይህም ማንም እግዚአብሔርን እንዲያድነው ሳይጠይቅ የተደረገ ነበር። በአዲስ ኪዳን ክርስቶስን እንዲያድናት ፈጽማ ያልጠየቀች ሳምራዊቷን ሴት እናገኛለን። ሌላው ቀርቶ እርሱ ማን እንደሆነ አታውቅም ነበር። ክርስቶስም ወደ ያዕቆብ ምንጭ እስኪደርስ ድረስ ተጓዘ። በዚያም ተቀምጦ እርሷን ማነጋገር ጀመረ። ደቀ መዛሙርቱም ከሴት ጋር እንዴት ይነጋገራል ብለው ተደነቁ። ክርስቶስም እርሷን ወደ ንስሐ፣ ወደ ድህነትና ወደ እምነት እስኪምራት ድረስ ከእርሷ ጋር ቆየ። ከዚያም የሰማርያ ሰዎች እርሱ እንዲያድናቸው ሳይጠይቁት እስኪያምኑ ድረስ ግን ጠበቀ። ሌላው ምሳሌ ደግሞ የተርሴሱ ሳውል የቤተ ክርስቲያን አሳዳጅ ነበር። እርሱ ራሱ ስለ ራሱ እንዲህ ሲል ተናግሯል። አስቀድሞ ተሳዳቢና አሳዳጅ ለቤተ ክርስቲያንም ጉዳት የነበርኩ ሲል ስለ እርሱም በመጽሐፍ ቅዱስ ውስጥ ክፋትን ያሰራጭ እንደነበር ተጽፏል። በወቅቱ ስጋት ከመሆኑም በላይ ሴቶችንና ወንዶችን ወደ እስር ቤት ያገዝ ነበር።
ሰዎችን ወደ እስር ቤት ለመውሰድም ከካህናት አለቆች ደብዳቤዎችን ይቀበል ነበር። ከዚህ በኋላ ታዲያ ክርስቶስ በአስደናቂ ብርሃን ተገለጠለት። እርሱም ለምን ታሳደኛለህ በማለት ወደ ማመንና እርሱ ሳይጠይቅ መለኮታዊ ጥሪን ወደ መቀበል መራው። ሳውል ይሠራው ከነበረው ተግባር ለመዳን ፈጽሞ ጥያቄ አላቀረበም ነበር። ለማመን ወይም የአሕዛብ ሐዋርያ ለመሆን ፈጽሞ አልጠየቀም። ነገር ግን የሰዎችን ድህነት የሚፈልገው እግዚአብሔር ግን ይህንን አደረገ። የኢትዮጵያውን ጃንደረባውን ታሪክ ስንመለከት ይህ ሰው በንግሥት ማክዳ ግዛት ስር ከፍተኛ ሥልጣን የነበረው ሰው ነበር። ይህ ሰው የነቢዩ ኢሳይያስን መጽሐፍ እያነበበ በሰረገላው ላይ ተቀምጦ ነበር። ክርስትናን መቀበልንና መጠመቅን ከሁለቱም ውስጥ የትኛውንም አልጠየቀም። ከዛም እግዚአብሔር ለፊልጶስ ሄደ ቅረብና በዚያ ሰረገላ ተጓዝ፣ ጃንደረባውንም አናግረው አለው። ስለዚህም እርሱ ወደዚያ ሄዶ ጃንደረባውን የነቢዩ ኢሳይያስን መጽሐፍ እያነበበ አገኘው። ታዲያ ጃንደረባው እስኪያምን ድረስ ደረጃ በደረጃ መምራት ጀመረ። ጃንደረባው ካመነ በኋላ ፊልጶስን እንዳልጠመቅ የከለከለኝ ምንድነው ብሎ ጠየቀው። ፊልጶስም በሙሉ ልብ ካመንክ ትችላለህ አለው። እርሱም ጃንደረባውን አጠመቀው። ይህ ሰውም በጉዞ በመንገዱ ሁሉ እየተደሰተ ሄደ። ይህ የኢትዮጵያ ጃንደረባ ማመን ጠይቆ ነበርን? በፍጹም። ነገር ግን እግዚአብሔር ጃንደረባው ሳይጠይቅ ወደ እምነትና ወደ ጥምቀት እንዲመራው ፊልጶስን ላከለት። ይህ እግዚአብሔር የሰዎችን ድህነት የሚፈልግበት አስገራሚና አስደናቂ ፍቅር ነው። በሉቃስ 15 ውስጥ እግዚአብሔር የሰዎችን ንስሐና የእነሱንም ወደ እርሱ መመለስ የሚቀበልባቸው ታሪኮች አሉ። ለምሳሌ በጠፋው ልጅ ታሪክ ውስጥ እርሱ ለመመለስ ጠይቋል። በጠፋው በግ ታሪክ ውስጥ ግን የጠፋው በግ ወደ መንጋው ለመመለስ አልጠየቀም። ያለምንም ግንዛቤ በፍቃዱ ጠፋ። እግዚአብሔር ግን የጠፋውን በግ እስኪያገኘውና በጀርባው ተሸክሞ በደስታ እስኪያመጣው ድረስ ይፈልገው ነበር። የጠፋውን በግ የፈለገው ያገኘውና በቦታው መልሶ ያስቀመጠው እርሱ ከኋላው ነበር። እነዚህ ሁሉ ታሪኮች እግዚአብሔር ኃጢአተኞችን እንደሚፈልግና እንደሚሻ ምሳሌዎች ናቸው። ዳግመኛም በፈርዖን ትእዛዝ ስር በባርነት የነበሩ ሰዎች ከባርነት እንዲድኑ አልጠየቁም። እነርሱን ከባርነት ያዳናቸው ግን እግዚአብሔር ነበር። እርሱ ለሙሴ ተገልጦለት እንዲሄድ ነገረው። ታምራትን እንዲሰራም ወደ ፈርዖን ላከው። እንዲሁም አሕዛብ በእግዚአብሔር ዘንድ ያላቸውን ተቀባይነት ስንመለከት በእግዚአብሔር ለማመን ፍላጎት አላሳዩም። የራሳቸው የሆኑ በርካታ አምልኮ ሥርዓቶች፣ አይነቶችና መንገዶች ነበሯቸው። አሕዛብን እንዲድኑ የፈለገው ግን እግዚአብሔር ነበር። ለእነሱም ወደ እምነት ሊመራቸው የሚችል ላከላቸው። በተጨማሪም በብሉይ ኪዳን እንኳን ሳይቀር ሰዎች ሳይጠይቁ ነቢያትን እንዲያድኑ ሐዋርያትንና አባቶችን ሰዎችን እንዲመሯቸው የላካቸው እግዚአብሔር ነበር። እግዚአብሔር 10 ትእዛዛትን እኛ ሳንጠይቀው ልኮልናል። እግዚአብሔር የሰዎችን መዳን ይፈልጋል። የድህነት መንገድ ወዴት እንደሆነና በዚያ ውስጥ እንዴት መጓዝ እንደሚቻል ይነግራቸዋል። የሰዎችን መዳን እግዚአብሔር እንደሚፈልግ ከሚያመለክቱ ማስረጃዎች መካከል ኑ እንዋቀስ ይላል እግዚአብሔር።
ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች። እግዚአብሔር ከሰዎች ጋር መታረቅ ይፈልጋል። ነገር ግን ከሰዎች የሚፈልገውን ነገር ሲናገር እነሆ በደጄ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል ብሏል። እየፈለገ ያለው እርሱ ነው። በደጅ ቆሞ ያንኳኳል። ይህም በመኃልየ መኃልይ መጽሐፍ ውስጥ ባለችው ድንግል ታሪክ ውስጥ ተደጋግሞ የተነገረ ነው። እርሷ እነሆ የውዴ ቃል በተራራዎች ላይ ሲዘል በኮረብታዎችም ላይ ሲወረወር ይመጣል አለች። እርሱም እህቴ፣ ወዳጄ፣ እርግቤ፣ መደምደሚያዬ ሆይ በራስ ጠል በቁንዳል ላይም የሌሊት ነጥብጣብም ሞልቶበታልና ክፈችልኝ ይላል። በዚህም የእርሷን ልብ ለእርሱ ክፍት እንዲሆንለት እየጠየቀ ነው። እርሷ ምስጋና ቢስነት ኖሮባት ባትከፍትለትም እግዚአብሔር ሁል ጊዜ ሰዎችን ይፈልጋል፣ እነሱንም ወደ እርሱ ለመመለስ ይሞክራል። በእስያ ለሚገኙት ለሰባቱ አብያተ ክርስቲያናት በተላኩት መልእክቶቹ ሰዎችን ወደ እርሱ ለመሳብና ለማዳን መልእክቱን የላከው እርሱ ነበር። በሰርዲያስ ለሚገኘው የቤተ ክርስቲያን አለቃ እንኳን ስም አለ፣ ሕያው ነህ፣ ሞተህማል አለው። ይህ ስም ያለውና በሕይወት የሚኖረው አለቃ በእርግጥ ሞቷል። እግዚአብሔር ስለዚህ ሰው ጠይቋል። በመጥምቁ በቅዱስ ዮሐንስ በኩልም መልእክት ልኮለታል። ሥራውን እንደሚያውቅ በመንገርም ወደ ንስሐ ጠርቶታል። በዛሬ ጊዜ ላቪኪያ ተብላ በምትጠራው በሎዶቅያ ለሚገኘው የቤተ ክርስቲያን አለቃም በራድ ወይም ትኩስ አይደለህምና ካፌ ልተፋ ነው ብሎታል። ይሁንና ይህንን አለቃ ወደ ንስሐ ጠርቶታል። እግዚአብሔር ሰዎችን ይፈልጋል፣ እነሱንም ወደ ማመንና ወደ ንስሐ ይጠራቸዋል። በርካታ የንስሐ ታሪኮች የሚነግሩንም ይህንን ነው። ለምሳሌ ግብፃዊቷ ማርያም ኃጢአትን ለመስራት እንጂ ንስሐ ለመግባት በፍጹም አትፈልግም ነበር። ሌላ አዲስ ኃጢአት ለመስራት ስትሄድም እግዚአብሔር በሷ ላይ ታምር ሠራ፣ ልቧንም ንስሐ እንዲገባ ለወጠው። እሷ ንስሐ ብቻ ሳይሆን የገባችው ከዚያ በኋላ ሳዋ ከሚገኙ ሴት መነኩሳት መካከል አንዷ ሆነች። የእርሷን ታሪክ የጻፈው ካህኑ ቅዱስ ዞሲማስ በእርሷ የተባረከ ሰው ነው። ስለዚህ እግዚአብሔር ሰዎችን በውስጣቸው ባለው የጸጋ ሥራ ማዳን ይፈልጋል። ጳውሎስ እንደተናገረው ሐዋርያ ተብዬ ልጠራ የማይገባኝ በጸጋው ግን የሆንኩኝ ነኝ፣ ማለትም ከሁላችሁ ይልቅ ግን የደከምኩ፣ ዳሩ ግን ከኔ ጋር ያለው እግዚአብሔር ጸጋ ነው እንጂ እኔ አይደለሁም ብሏል። እግዚአብሔር ሰዎችን ወደ ራሱ መሳብ ይፈልጋል። የጸጋ ጉብኝትም ወደ እያንዳንዱ ሰው ይመጣል። ነገር ግን አንዳንዱ ለዚህ መልስ ሰጥ፣ ሌላው ደግሞ ላይመልስ ይችላል። ስለዚህ የመጀመሪያውን ነጥብ እግዚአብሔር እኛን ማዳን ይፈልጋል ካልን፣ ሁለተኛው ነጥብ እኛን ለማዳን እግዚአብሔር ሲሰራና ሲፈልግ መልስ መስጠት መሆን አለበት። እግዚአብሔር የእናንተን ድህነት ሲፈልግ እናንተም ልባችሁን ተመልክታችሁ ከእርሱ ለመራቅ መሞከራችሁ ምን የሚጠቅማችሁ ነገር አለ? እንዲህ ትላላችሁ፣ ውዴ ግን ከዚህ ፈቀቅ ብሎ አልፎ ነበር፣ ነፍሴ ከቃሉ የተነሳ ደነገጠች። ይህም ስለሆነ መንፈስ ቅዱስ ለሰዎች ጎን ለጎን ይሰራል። መጽሐፍ ቅዱስ የመንፈስ ቅዱስ እገዛ ብለን የምንጠራውና ከእያንዳንዱ የመሰባሰብ በረከት የምናገኘውን ነገር አስተምሮናል። የእግዚአብሔር አብ ፍቅር፣ የአንድ ልጁ የወልድ ጸጋና የመንፈስ ቅዱስ አጋዥነት ከሁላችን ጋር ይሁን። አሜን።
ስለዚህ እግዚአብሔር ከፍቅሩ የተነሳ የእኛን ድህነት ይፈልጋል። እንዴት? ድህነትን ለማግኘት የእኛ ሥራ ከአንድያ ልጁ በምናገኘው ጸጋ ከመንፈስ ቅዱስ ጋር መተባበር ነው። ስለዚህ እኛ መልስ መስጠት አለብን። ስለዚህም በዕብራውያን መጽሐፍ ምዕራፍ 3 ላይ ድምፁም ብትሰሙት ልባችሁን እልህኛ አታድርጉ ይላል። በምድረ በዳ እንደ ሞቱት አባቶቻቸው አትሁኑ። ለእነርሱ የእግዚአብሔር ድምፅ ግልጽ ነበር። እነርሱ ግን ልባቸውን እልከኛ አደረጉ። ድምፁም ብትሰሙ ልባችሁን እልከኛ አታድርጉ። መልስ መስጠት ያለብን ለምንድን ነው? ምክንያቱም እግዚአብሔር ሌላ ቦታ ላይ ሲናገር ደጋግሜ ፈለግኳችሁ እናንተ ግን አልፈለጋችሁኝም ይላል። እግዚአብሔር ሰዎች መልስ እንዲሰጡት ይፈልጋል። በዮናስና በነነዌ ሰዎች ታሪክ ውስጥም ከዚህ ጋር ተመሳሳይ የሆነ ትክክለኛ ሁኔታ እንመለከታለን። በመርከቧ ውስጥ የነበሩ ተጓዦች ለእግዚአብሔር ሥራ መልስ ሰጥተዋል። ማዕበል መርከቧን እየመታት እንደሆነ ሲመለከቱ የእግዚአብሔር ቁጣም እንደቀረባቸው ሲያውቁ ዮናስን ቀሰቀሱት። እርሱም የሰማያት ፈጣሪ ከሆነው ባህሩንና የብሱን ከሠራው ከእግዚአብሔር ፊት እየሸሸ እንደሆነ ነገራቸው። ስለዚህም በእነሱ ላይ ለደረሰው ቁጣ ምክንያቱ ይህ እንደሆነ አወቁ። ውጤቱም ይህ ነበር። ጸለዩ፣ ለእግዚአብሔር መሥዋዕት አቀረቡ፣ መሐላ ፈጸሙ፣ ለእግዚአብሔር ቃል ኪዳን ገቡ፣ አመኑ። በዮናስ ታሪክ ለተጠቀሰው ለእግዚአብሔር ድምፅ መልስ ሰጡ። እግዚአብሔርም ዮናስን መታዘዝ የነነዌ ሕዝብን ለማዳን ሲጠቀምበት፣ የእርሱን አለመታዘዝ ደግሞ በመርከቧ ውስጥ የሚገኙ መንገደኞችን ለማዳን ተጠቀመበት። እነርሱንም ማዳናቸው። የነነዌ ሰዎች ደግሞ ለእግዚአብሔር መልስ ሰጥተዋል። ስለዚህ ኢየሱስ ክርስቶስ ሲናገር የነነዌ ሰዎች በፍርድ ቀን በዚህ ትውልድ ላይ ይነሳሉ፣ በዮናስ ስብከት ንስሐ ስለገቡም በዚህ ትውልድ ላይ ይፈርዳሉ ብለዋል። የነነዌ ሰዎች በዮናስ ስብከት ንስሐ ገቡ። እርሱ አንድ ጊዜ ካስጠነቀቃቸው በኋላ ንስሐ ገቡ። በአምር ላይም ተቀመጡ፣ ማቅም ለበሱ። ንጉሣቸውም ማቅ ለብሶ ተቀመጠ። ጾሙ ለእንስሶቻቸው ሳይቀር የሚጠጡትን ውሃ አልሰጣቸውም። በእግዚአብሔር ፊት ተቀመጡ። እግዚአብሔር እነሱን ለማዳን ላለው ፍላጎት መልስ ሰጡ። እኛም የምንፈልገውም ይህንን ነው። እግዚአብሔር ከልባችን ከምንሰጠው መልስ ጋር በአንድነት የእኛን ድህነት ይፈልጋል። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይህ ወቅት የአብይ ጾም መጀመሪያ በመሆኑ የተባረከ ይሁን። የተወሰኑ አባቶች ስለ አብይ ጾም እንዳስተምራችሁ ጠይቀውኛል። በእርግጥ ታውቁታላችሁ። ነገር ግን በመጽሐፍ ቅዱስ ውስጥ እነዚህን ነገሮች እርስ በርሳችሁ አስታውሷቸው በሚል ጥቅስ ተገልጸዋል። ቤተ ክርስቲያናችን ጾምን በመጾም በመላው ዓለም እጅግ ጠቀሜታ ያላት ናት።
እያንዳንዱ ባህልም ጾምን ተከትሎ የሚመጣ ነው። በጾም የታጀበ ነው። ቤተክርስቲያናችን በርካታ ቁጥር ያላቸው ታላላቅ አጽዋማቶች አሏት። يعني كل عيد يسبق الصيام وعدد الأصوام عندها كتير. ለምሳሌ የገና ጾም፣ አብይ ጾም፣ የሐዋርያት ጾም፣ የዮናስ ጾም፣ የፍልሰታ ጾም፣ የእመቤታችን ጾም እንዲሁም የረቡዕና የዓርብ ጾም ተጠቃሾች ናቸው። وصوم الأربعاء والجمعة وأصوام صديقات وأصوام خاصة. በችግር ጊዜ የሚጾሙ እንዲሁም በግል የሚጾሙ ጾሞችም አሉ። ጾም በጸሎት መታጀብ አለበት። وتدمج مع الصوم الصلاة. ምክንያቱም በመጽሐፍ ቅዱስ ውስጥ እንደተጠቀሰው ሁሉም ነገር የሚከናወነው በጸሎትና በጾም ነው። በእርግጥ ይጾም ከጥሉላት የመለየት አትክልት ብቻ በመመገብ የሚጾም ጾም ነው። ከዚህ ጾም በተጨማሪ የባታውያን ጾም አለ። ለምሳሌ በሕይወት ዘመኑ ፀሐይ እስክትጠልቅ ድረስ መጾም የፈለገው ቅዱስ ጳውሎስ ይጠቀሳል። በአንድ ወቅት ከመነኮሳት አንዱ የሆነው የእግዚአብሔርን ስም ለመጥራት ስለ ጊዜ ምንም ግንዛቤ የሌላቸውን በተራራ ውስጥ ለሚኖሩ አባቶች ግንዛቤ ለመስጠት በጾም መጀመርን ተጠቅሟል። ይህንንም አብይ ጾም ተጀመረ ሲል ጠርቶታል። ابتدى الصوم الكبير ከአባቶች አንዱ የነበረውና ቅዱስ ጳውሎስ ይባል የነበረው ይህን አባት አብይ ጾም ምንድነው? ስለዚህ ነገር ማቀው ምንም ነገር የለም። አንድ ዘዴ በመጠቀም ብቻ ለ30 ዓመት ያህል ስጾም ኖሬያለሁ። መቼ እንደሚጀምርና መቼ እንደሚያበቃም አላውቅም ማለት። የሕይወት ዘመኑን ፀሐይ እስክትጠልቅ ድረስ ይጾም ነበር። ይህ ሰዎች ለአብይ ጾም ምን ያህል ትኩረት እንደሚሰጡት ያሳያል። ስለ አብይ ጾም የሚነሱ ጠቃሚ ነጥቦችም አሉ። ጾም በእግዚአብሔር ለሰዎች የተሰጠ ጥንታዊ ትእዛዝ ነው። ይህም በእግዚአብሔር ለአዳም በገነት ውስጥ የሚገኙትን ሁሉንም ፍሬዎች በነጻነት እንዲበላ ሲያዘውና መልካሙንና ክፉን ከምታስታውቀው ዛፍ እንዳይበላ በከለከለው ከእርሷም በበላ ጊዜ እንደሚሞት በነገረው ጊዜ የጀመረ ትእዛዝ ነው። ما تاكلش لأنك يوم تاكل منها موتا تموت. ስለዚህ ትእዛዝ ከቅጣት ጋር ከአንድ ከተለየ ምግብ የመታቀብ ትእዛዝ ነው። ይህም ጥንታዊ ትእዛዝ ነው። ومعها عقوبة. هي أقدم وصية تتدرج. ይህ ትእዛዝ በደብረ ታቦር ተራራ ወደሚገኙት ወደ 3ቱ ሰዎች ማለትም 40 ቀንና 40 ሌሊት ወደ ጾሙት በሂደት ይመራናል። ጌታችን ኢየሱስ ክርስቶስ መካከላቸው ነበር። በተራራው ላይ 40 ቀንና 40 ሌሊት የጾመው ነብዩ ሙሴም የጌታችን ትእዛዝ የተጻፈባቸውን ሁለቱን ጽላቶች እስኪቀበል ድረስ በዚያው لغاية ما أخذ لوحي الشريعة وإيليا النبي. ከይሻት ካመለጠ በኋላ በእግዚአብሔር ምግብ ይላክለት የነበረው ነብዩ ኤልያስም እርሱም ምግቡን ከበላ በኋላ 40 ቀንና 40 ሌሊት ጾሟል። ቀዳሚ ትእዛዝ ከሆነው ከጾም በተጨማሪ አስቀድሜ እንደነገርኳችሁ የባታውያን አባቶች ጾም አለ። أصوام آباء البرية النساك كما قلنا لكم. ከሰውነት የምግብ ፍላጎት ጋር የተያያዘ ብቻ ሳይሆን
ለነፍስም ጥቅም ያለው መሆኑ ሌላው ተጨማሪ ነጥብ ነው። مجرد جوع للجسد بل هو غذاء للروح. يعني إذا أنت صمت ጾማችሁና ለረጅም ጊዜም ምንም ነገር ሳትበሉ ቆይታችሁ ነፍሳችሁ ግን ምንም ጥቅም ካላገኘ አለመጾማችሁ የተሻለ والروح لم تستفد شيئا ولم تتغذى يبقى جوعت نفسك على الفاضي. الصوم ليس مجرد جوع للجسد ጾም የሰውነት ምግብ መፈለግ ብቻ ሳይሆን የነፍስ ጥቅምም ጭምር ነው። للروح. عشان كده عايز اقول لك اسأل نفسك ስለዚህ ራሳችሁን كم ጥያቄ صوم መጠየቅ من ፈልጋለሁ። الأصوام صمتها طوال هذه ላለፉት ዓመታት ምን ያህል ጾሞችን ጾማችሁ? ምንስ ያህል በእናንተ ላይ ለውጥ አመጡ? الأصوام غيرت فيك شيئا ወይንስ ምንም ሳትለወጡና አስቀድሞ እንደነበራችሁ ሆናችሁ ነው የጾማችሁት? وأنت كما أنت لم تتغير. جسدك شوية وبعدين عوض الحكاية دي ሰውነታችሁ ለተወሰነ ጊዜ ምግብ ይፈልጋል። እናንተ ባላችሁበት ትቆያላችሁ። ነፍስ ታዲያ ይህ ሲሆን ምቾት ይሰማታል? إذن في عمل للروح تتغذى الروح. يقول لك الصوم هو فترة ترتفع فيها الروح إلى فوق. ጾም ነፍስ በመንፈሳዊነት እንድትነሳና ከእርሷ ጋርም ሰውነትን ለማስነሳት የሚያገለግል የጊዜ ወቅት ነው። ترتفع لفوق والجسد ስለዚህ ሰውነት ምንም ጥቅም ሳያገኝ ባለበት ከቀጠለ ጾም በመንፈሳዊነት ጥቅም የሚሰጠው ለነፍስ ብቻ አይደለም። بصراحة يعني በእርግጥ ጾም ነፍስ ለሰውነት ከዚያ በኋላ ያንተ ጊዜ አይደለም። هو فترة በመንፈሳዊነቴ ራሴን ልሙላ፣ ራሴን መጠበቅ መንከባከብ እፈልጋለሁ፣ ራሴን መለወጥ እፈልጋለሁ፣ ከዚህ የበለጠ መንፈሳዊ መሆን እፈልጋለሁ፣ ስለዚህ ይህ ጊዜ ያንተ አይደለም በማለት የምትናገርበት ጊዜ ነው። وقتك. سيبني أنا دلوقتي በመሆኑም ጾም ሰውነታችን የሚጾምበት ጊዜ ብቻ ማለት ሳይሆን ነፍስም እንዲሁ የምትጾምበት፣ ነፍስ ራሷን ከእያንዳንዱ ስጋዊ ፍላጎትና መኞት ራሷን የምታቀብበት ጊዜ ነው። وإيه اللي زوده وانت يعني ده مش وقتك، ده ايه مش وقتك. فالصوم ليس معناه فترة نقضيها بجسد صائم، إنما أيضا فترة نقضيها بروح صائمة صايمة عن كل شهوة وعن كل رغبة. ده المهم في الصوم. وإن جيتوا للحقيقة በመሰረቱ የዚህን ጾም ትርጉም የሚያብራራ አንድ ቃል አለ። እርሱም ራስን መግዛት ነው። تمسك الصوم كله كله، وهي ضبط النفس. لأن كلمة صوم في اللغة يقصد بها الامتناع. ምክንያቱም ጾም ማለት በአረብኛ ቋንቋ صوم عن መታቀም ማለት ነው። الثاني መጾም ማለት አንድ የተወሰነ ምግብ አይነት ከመብላት መታቀም ማለት ሲሆን عشان تمتنع ይህንንም ለማድረግ ራስን መግዛት ያስፈልጋል። النفس. صوم من غير ضبط نفس ما يبقاش صوم. صوم
من غير ضبط ራስን ሳይገዙ የሚደረግ ጾም እውነተኛ ጾም አይደለም። طب واحد يسأل ومقصود ايه بضبط النفس؟ مقصود ራስን መግዛት ምን ማለት ነው? ይህ ማለት ማንኛውንም የምትፈልጉትን ነገር ከማድረግ ራሳችሁን መግዛት ማለት ነው። ወይንም ምንም ይሁን ምን ከዚህ ነገር ራሳችሁን ማቀም ማለት ነው። ايا كان يعني فشوف انت ايه الشيء اللي بتريده وتشتهيه ስለዚህም ምን እንደምትወዱና እንደምትፈልጉ ወይንም እንደምትመኙ ለይታችሁ ይህንን ለመቃወም ስትነሳሱ ታውቁታላችሁ። እውነተኛው ጾም ያ ነው። ان نسيت عبارة لا يعني لا بصراحة تبقى مصوم ነገር ግን ይህንን ለመቃወም ካልተነሳሳችሁ እንዳልጾማችሁ ተደርጎ ይቆጠራል። በምትጾሙበት ወቅት ምናልባት ሊረባችሁ ይችላል። ነገር ግን ይህ ሁሉም ሰው የሚያውቀው የጾም መሰረታዊ ጉዳይ ነው። በጾም ወቅት ተርባችሁ ከተበሳጫችሁና ሌሎች ላይ መነጫነጭ ከጀመራችሁ ከመራብ የሚገኘውን በረከት ታጣላችሁ። ስለ ተራብኩ ነው የተበሳጨሁት ልትሉ ትችላላችሁ። ولكن وانا بابا متضايق وانا جعان او لازم تتخلص من الضيقه دي ነጥቡ ግን ነው። ለመነጫነጭ እየፈለጋችሁ ባታደርጉት እንኳን እንዳልጾማችሁ ይቆጠራል። ضبط النفس ራስን መግዛት በምትሰሩት በማንኛውም ነገር ራሳችሁን መግዛት አለባችሁ። በጾም ወቅት ራሳችሁን ለመግዛት በምታደርጉት ልምምድ እንደ አንድ የሕይወት ዘዴ አድርጋችሁ ሞክሩት። ራሳችሁን ለ7 ሳምንት ያህል ከገዛችሁ በዚያው መቀጠል ትችላላችሁ። منهج حياة تقول اللي خلاني قدرت 7 أسابيع بضبط نفسي أكمل ራሳችሁን በመግዛት ከቀጠላችሁ ይህ መልካም ነገር ነው። كلام كويس ስለዚህ ጾም የምግብ አይነት መቀየር ብቻ አይደለም። الصوم ليس هو تغيير ነገር ግን በሕይወትም እንዲሁ መቀየር ጭምር ነው። تغيير الطعام يعني የምግብ አይነት ማለት ጾም ሲጀመር የአትክልትና የጥራጥሬ ምግቦችን መመገብ ነው። ይህ ምግቡን የተመለከተ ነው። تغيير طعام لكن مهم تغيير الحياة ሕይወትን መለወጥ ግን እጅግ ጠቃሚ ጉዳይ ነው። ራስን መግዛትም ሕይወትን ከሚለውጡ ተግባሮች አንዱ ነው። من كل ما ذكرناه ጾም ለእናንተ የተለየ ዘዴ፣ ጥንቃቄና መንፈሳዊ ልምምዶች ያሉበት የተቀደሰ የጊዜ ወቅት መሆን አለበት። በጾም ውስጥ መሆን ያለበትም ይህ ነው። لها منهج خاص ولها حرص خاص ولها تدريب روحية خاصة ሰዎች መጾም ማለት መራም ማለት እስከ ተራቡ ድረስም የጾሙ እንደሆነ አድርገው ያስባሉ። የስሜት ጾም ተብሎ የሚጠራ እንዳለ ልነግራችሁ ፈልጋለሁ። ምን ማለት ነው? ይህ ማለት በመራብ ብቻ መጾም የለባችሁም። يفتكروا أن الصوم معناها الجوع
فما دمت جعت تبقى صمت. يا بنتي انت تعبت من الوقوف، فياريت تستريحي وما يبقاش ضد الصوم يعني. ነገር ግን በአንደበታችሁና በጆሮቻችሁም እንዲሁ መጾም አለባችሁ ማለት ነው። حاجة اسمها صوم الحواس. يعني ايه صوم الحواس؟ يعني مش بس الجوع، يعني حاجات الجوانية، لا أيضا صوم በእነዚህ ወሎቱ መጾም ከቻላችሁ በጾም ወቅት እንደ ጀግና መሆን ትችላላችሁ። انت لو قدرت على الاثنين دول تبقى يعني بطل من أبطال الصوم. اللسان وإيه والأذن. አንደበትና ጆሮ ጠቃሚ ስሜቶች ናቸው። እነዚህ ስሜቶች ሐሳቦችና ስሜቶች ወደ ውስጣችሁ ዘልቀው የሚገቡባቸው በሮች ናቸው። الحواس هي الأبواب التي يدخل إليها الفكر وتدخل إليها المشاعر. نجيب شوية أمثلة. ምሳሌዎችን ልንገራችሁ። አንድ ሰው ጆሮዎቹ ሁሉንም ነገሮች ሊሰሙ ይችላሉ። የሰማውም ነገር እርሱን ሊጎዳው ይችላል። منه اللي يلقط بسرعة، وساعات اللي بيلقطوا بيضروا. ولذلك يقول الشاعر ይህን አስመልክቶ ከገጣሚያን አንዱ ሰዎች ማንም የማያውቀውን ማንኛውንም ነገር ሲነግሩት መስማት የሚፈልግ ተራ አድማጭ ያገኛሉ ብሏል። ይህን ያለው የገጣሚያን ሉል በመባል የሚታወቀው አመር ሻውኪ ነው። قد صادفوا أذنا صغواء لينة فأسمعوها الذي لم يسمعه أحدا. قالوها الكلام اللي ما بيتقالش لحد تاني. أذن صغواء اللي قالها أمير الشعراء أحمد شوقي قيلت في الكتاب المقدس بلغة أخرى. በመጽሐፍ ቅዱስ ውስጥ ለካህናት በተለየ መንገድ ሰፍሮ እንደሚገኘው ቀሳውስትም ሆኑ ጳጳሳት ወሬ አድማጮች አይሆኑ ሲል ጥቅሱ ይናገራል። قسا أو أسقفا لا يكن سماعا، لا يكن إيه، ይህ ማለትም ሰዎች ሁሉንም ነገር መስማት የለባቸውም ማለት ነው። በተለይም እንደነዚህ አይነት ወሬዎችን ሰምተው የሚያምኑ ሰዎች ማለት ነው። وخصوصا الذي يسمع الكلام ويصدقه، الذي يسمع الكلام ويصدقه. ከዚህ የበለጠ ሌላ አስቸጋሪ ሁኔታ አለ። ስለሌሎች ሰዎች ክፉ ወሬ ሲሰማ ደስ እንደሚሰኝና ሌሎችንም ነገሮች ለማወቅ በመጠየቅ እረፍት እንደሌለው ሰው መጥፎ ወሬዎችን መስማት የሚወዱ በርካታ ሰዎች አሉ። زي واحد يحب يسمع الكلام الخطأ عن الآخرين، ينبسط لما يسمع ايه وايه تاني وقالوا ايه وده رد قال ايه كده، ينبسط. ይህ የዚህ ሰው ደስታ ነው። የክፋት ወሬዎችን መስማት የሚወድ ሰው በዚህ ደስ ይላል።
የተነገረውንም አምኖ ይቀበላል። ويصدق ما يسمع. وأصعب من كل هؤلاء من يردد ما سمعه من الخطأ. ما عرفتوش آخر الأخبار، أنا اللي أقول لكم آخر الأخبار. እጅግ ከባድ ሁኔታ ደግሞ ያ ሰው የሰማውን ሌሎች ስለዚህ ጉዳይ ምንም የምታውቁት ነገር የለም፣ ሁሉንም ነገር እኔ ነግራችኋለሁ እያለ ሲናገር ነው። ይህ ሁሉ ታዲያ ወሬ ነው። ከስሜት ኃጢአት አንዱ ሌሎችን ውዳሴ ከንቱ ሲሆን ይህም ወደ ጥፋት ይመራቸዋል። كلام الملق يعني المديح للآخرين اللي يضيعهم. ይህ በሰዎች ላይ በሰይጣን የተሰራ የመጀመሪያው ኃጢአት ሲሆን ሰይጣን ለአዳምና ለሔዋን መልካሙንና ክፉን በማወቅ እንደ እግዚአብሔር ትሆናላችሁ ባላቸው ጊዜ ተፈጸመ ነው። እንደ እግዚአብሔር መልካሙንና ክፉን ማወቅ ታላቅ ነው። تصيران إلهين تعرفان الخير والشر. سر إله أبقى زي ربنا، أبقى زي ربنا أعرف الخير والشر. لأول ما قال لهم الكلمة دي አንድ ጊዜ አንኖር እንደሰሙ ዛፏን ተመለከቷት። ዛፏን ሲመለከቷትም ለዓይን አስደሳች ነበረች። جيدة للنظر وبهجة للعيون. ثم كانت معاكو በተለይም በቀንና በሌሊት ለዓይን አስደሳች የሆነችውን ዛፍ በኤደን ገነት የአትክልት ስፍራ መካከል ማየት እየቻላችሁ በዚህ ጊዜ ለምን ተመለከታችሁ? بقت حسنة للنظر وجيدة للعيون لأن دخلت الخطية. ምክንያቱም ኃጢአቱ የነበረው እነሱም መልካሙንና ክፉን በማወቅ እንደ እግዚአብሔር ትሆናላችሁ ባላቸው ጊዜ ሰይጣንን ሰሙ። أو مثلا هيرودس الملك وقف يتكلم والشعب المتملك ለምሳሌ ንጉሥ ሄሮድስ ለአገሩ ሰዎች በተናገራቸው ጊዜ እነርሱም መልሰው ይህ የፈጣሪ ድምፅ እንጂ የሰው አይደለም አሉት። የጌታ መልአክም ከሰማይ ወርዶ መጣ፣ እርሱም ወዲያው ፈጥኖ ሞተ። ምክንያቱም የንጉሡ ጆሮዎች ይህን የመሰለ ውዳሴ ከንቱ መስማት ወደዋል። لأن الأذن التزت بالسماع المديح، وخصوصا مديح من هذا النوع، ندى صوت إله. في حاجات በተለይም ይህ የእግዚአብሔር ድምፅ ነው የሚል የምስጋና አይነት لكن تضر، وقد أضرت ضررا شنيعا. داود النبي بعد ما انتصر طلع النساء اللي فاكرين انهم بركة. ሰዎችን ባደገኛ ሁኔታ የሚጎዱ ሌሎች ቀላል ምሳሌዎች አሉ። ነብዩ ዳዊት ጎልያድን ካሸነፈ በኋላ የተባረኩ እንደሆኑ አድርገው ያሰቡ ሴቶች ዳዊትን ሳኦል ሺዎችን ገደለ፣ ዳዊት ግን 10 ሺዎችን ማረከ በማለት አወድሰውታል። مديح النساء ده يا ما أضر بالبعض وضيعهم. በሴቶች የሚቀርብ ውዳሴ ከንቱ በርካታ ሰዎችን ጎድቷል። የነሱ ከንቱ ውዳሴ ልክ እንደ እርግማን ቁጣ ነው። ዳዊት ጎልያድን ከገደለ በኋላ ሳኦል ሺዎችን ገደለ፣ ዳዊትም 10 ሺዎችን ማረከ እያሉ አወድሰውታል። داود هزم الربوات بينما شاول هزم الألوف. مقارنة كانت سبب ይህ ንጽጽራቸው ዳዊት ለ10 ዓመት ለተሰቃየበት ስቃይ ምክንያት ሆኗል።
ጆሮዎችን የሚጎዱ ወሬዎች ወይም በጥልቀት መስማቱ፣ ስለ ሰዎች ማውራቱ፣ ስለ እነሱ ድካምና ፍጹም አለመሆን ማውራቱ ነው። أو الكلام أيضا اللي يؤثر كثيرا في الآذان سيرة الناس، نقائص الناس وعيوبهم. በሚያሳዝን ሁኔታ ይህ በበርካታ ሰዎች መካከል ያለ የወሬ ርዕስ ነው። شوفوا انتوا قاعدين كده بتتكلموا እርስ በርሳችሁ የምታወሩትን ወሬ ብታስተውሉት አብዛኛዎቹ ወሬዎች ስለ ሰዎች በተለይም ደግሞ ስለ ደካማነታቸው የሚወራ ሆኖ ታገኙታላችሁ። ይቆየን። ልጆች በመጀመሪያው ክፍል ትምህርታችን የአማርኛ ቁጥሮችን እንማራለን። አሁን ከአንድ ቁጥር እስከ 10 አንድ ላይ እንጠራለን። ልጆች ቁጥሮቹን ለመጻፍ ወረቀት አዘጋጁ። እሺ ጎበዝ።